ተዋሽተናል፣ ተክደናል፣ ተጭበርብረናል። አንዲት አፍሪካ አሜሪካዊት ወጣት እያለቀሰች የተናገረችው ንግግር ነው። ለቅሶዋ የቁጭት ነው። ምክንያቷ ደግሞ ስለ አፍሪካ ሲነገራት የቆየው ፕሮፓጋንዳ ነው። የተራበች፣ የተጠማች፣ በድርቅ የተመታች፣ የታረዘች፣ አረንጓዴ መሬት የሌላት በረሃና ስትባል አድጋለች ያሏት ደግሞ አሜሪካውያኑ ናቸው። ይህንን ፕሮፓጋንዳ አፍሪካን እየዞረ እየጎበኘ ለዓለም እውነታውን በመግለጥ የሚገኝ አንድ ቀበዝባዛ የ21 ዓመት ወጣት አለ፣ አይሾ ስፒድ። ይህንን ተከትሎ አሜሪካ ላይ የአይሾ ስፒድ ላይቭ ስትሪም እንዳይታይ አልጎሪዝሙን እየተጫኑት እንደሆነ እየተነገረ ነው። የልጁ የአፍሪካ ጉብኝት የጥቁር አሜሪካውያንን የአፍሪካን አመለካከት እየቀየረ ነውና ገና በ21 ዓመቱ ይህንን ግዙፍ ተጽዕኖ መፍጠር የቻለው አይሾ ስፒድ ሀገራችንን መጎብኘቱን ተከትሎ በርከት ያሉ ጉዳዮች አጀንዳ ሆኗል። የዓለማችን ቁጥር አንዱ የላይቭ ስትሪመር የሆነው አይሾ ስፒድ ደዝ አፍሪካ በሚል መሪ ቃል ከ20 በላይ የአፍሪካ ሀገሮችንና ከተሞችን በመጎብኘት ለዓለም በማስተዋወቅ ላይ ይገኛል። ኢትዮጵያንም አንዱ መዳረሻው በማድረግ ለአንድ ቀን ጎብኝቷት ተመልሷል። በየአቅጣጫው የተፈጠረው ውዝግብና የተለያዩ ክስተቶች ግን ልጁ ለአንድ ቀን ብቻ ሀገሪቷ ላይ የቆየ አይመስልም። የሶሻል ሚዲያውን ማህበረሰብ ለሁለት ከፍሎታል። እንዴት ለአንድ ተራ የበቅሎ ጉርድ ፎቶ ለመሰለ ሰውና አንዳች ስነ ምግባር ላልተላበሰ እንቦቆቆላ አቀባበል ይደረጋል? ይሄ ፍጹም ከኢትዮጵያ ኩራታችን የራቀ ነው። ቅድስት ቤተክርስቲያን ገብቶ ሲጮህና ሲቅበዘበዝ ማየት ያሳዝናል። ኢትዮጵያ ማንቱን ማን ለማያውቃት አንድ ወጠጤ የሁሉ ሁካታ መፈጠሩ ወጣቶች እሱን ለማየት መሯሯጣቸው የትውልዱን መክሸፍ ያመላክታል እያሉ በሚብሰለሰሉትና ስፒድ ወደ ሀገራችን መምጣቱን በበጎ ተመልክተው ገና ከመምጣቱ በፊት ከፍተኛ አቀባበል እንዲደረግለትና ሀገራችንን ለማስተዋወቅ እጅግ ጠቃሚ እንደሆነ ሲሟገቱ በቆዩት መሃል ልዩነት ተፈጥሯል። የአይሾ ስፒድ መምጣትን ተከትሎ ብዙ ነገሮችን መታዘብ ችለናል። ከነዛም ውስጥ የዓመቱ ምርጥ ቲክታከር አዶናይ እጅግ የበዛ ደግነት፣ የሚስ አፍሪካዋ ሀሴት ደረጃ ኢትዮጵያዊ ለዛ፣ አይሾ ስፒድ እና የኢትዮጵያ አይሾ ስፒድ መገናኘታቸውም ይጠቀሳሉ። እኛም በዝግጅታችን ይህን ዓለምን እያነቃነቀ ያለው የ21 ዓመቱ ወጣት ማን ነው የሚለውን መልሰን ሀገራችን መምጣቱን ተከትሎ የተፈጠሩትን ሁሉ ሸጋ አድርገን እናቀርብላችኋለን። አብራችሁን ቆዩ። ዓለምን ጉድ ያስባለው አይሾ ስፒድ የተወለደው እንደ አውሮፓውያኑ አቆጣጠር ጥር 1 ቀን 2005 በአሜሪካ ሲሲናቲዮ ኦሂዮ ከተማ ነው። ሙሉ ስሙ ዳረን ዋትኪንስ ጁኒየር ይባላል። ልጅ ያለ እንዳሁኑ አይነት ሰው አልነበረም። እጅግ ሲበዛ ዝምተኛ ነበር። አሁን አይኑን አፍጦ ምላሱን ጎልጉሎ ላንቃው እስኪላቀቅ ሲጮህ የምናውቀው አይሾ ስፒድ በልጅነቱ ከጓደኞቹ ጋር እንኳን መግባባት ያቅተው ነበር። አሁን ያለው ማንነቱ ከልጅነቱ ጋር የሚያመሳስለው ለስፖርት ባለው ፍቅር ብቻ ነው። አይሾ ስፒድ ገና በህፃንነቱ ስፖርት እንደሚያዘወትርና ንቁ እንደነበረ በተለይም ለባስኬትቦልና ለእግር ኳስ ልዩ ፍቅር እንደነበረው እናቱ ትናገራለች። ያ ህፃን ልጅ ዛሬ 49 ሚሊዮን ህዝብ እንዲከተለው ሆኗል። ለዚህ ተወዳጅነት ያበቃው ደግሞ የላይቭ ስትሪሚንግ ወይንም ቀጥታ ስርጭት አስተላላፊ ዩቲዩበርነት ነው። ይህንን ስራ የጀመረው ገና የ16 ዓመት ህፃን ልጅ ሳለ ነበር። ፕሌይስቴሽን ላይ ተጥዶ የሚውለው ስፒድ አሁን ያገኘውን ዝናና ስም እንደሚሰጠው እንኳን ሳያውቅ ነበር ሲጫወት የሚውለው። በፈረንጆቹ 2016 ስፒድ ስትሪም ለማድረግ ወሰነ። እንዲህ በዓለም አቀፍ ደረጃ የገነነ አይሾ ስፒድ የሚለው ስም ለምን እንዳወጣው በቂ ምክንያት የለውም። እንዲሁ ስለወደደው ብቻ ነበር ራሱን አይሾ ስፒድ ሲል የጠራው። እንደ አውሮፓውያን አቆጣጠር በ2018 የስትሪሚንግ ጅማሬውን ጌሞችን በቀጥታ ስርጭት በመጫወት ነበር ያደረገው። ብዙ ተመልካቾችን ማግኘት ሳይችልም ለ3 ዓመታት ሳይሰላች ቀጠለም። 2021 ለስፒድ የተለየች ዓመት ናት። ከላይቭ ጌሚንግ ባለፈ በቀጥታ ስርጭት የሪአክሽን ቪዲዮዎችን ማስተላለፍ ጀመረ። በጣም በመጮህ በመዝለል አይኑን በማፍጠት በከፍተኛ ኃይል በሚያደርጋቸው ድርጊቶች ከፍተኛ ተቀባይነት በማግኘት እውቅናው እየናኘ መጣ። ስፒድ በስቱዲዮ ተቀምጦ ከመስራት ወጣ ብሎ መጀመሪያ እዛው በትውልድ ሀገሩ አሜሪካ እየተዘዋወረ የተለያዩ ስፖርታዊ ክንውኖችን በማድረግ ከተከታዮቹ ጋር ፊት ለፊት በመገናኘትና እንደ እብድ የሆነ በሚያሳያቸው ከፍተኛ ኃይል የተሞላባቸው ሪአክሽኖቹ የብዙሃንን ቀልብ ሊስቡለት ችለዋል። በዚሁ ዓመት ከፍተኛ ቁጥር ያለው ተከታዮችን በማፍራቱ ምክንያት በዓለም አቀፍ ደረጃ ካሉ ብዙ ተከታይ ካላቸው ዩቲዩበሮች ተርታ መሰለፍ ችሏል። ከዛም በኋላ የተለያዩ የዓለም ክፍሎች እየተዘዋወረ ባህላቸውን ለተቀረው ዓለም ማሳየት ስራው ሆኗል።
የሄደበትንም አካባቢ ባህላዊ ምግብ፣ ልብስ፣ ጭፈራ፣ ስፖርታዊ ልምምዶችን በድፍረት በመሞከሩ የቀጥታ ስርጭቱ ከፍተኛ ተመልካች እንዲያገኝ ምክንያት ሆኖለታል። ስፒድ ገና የ21 ዓመት ወጣት ቢሆንም ሰውነቱ በስፖርት የዳበረና ታዛዥ ነው። በዚህም ምክንያት እጅግ ድፍረት የሚጠይቁ ክንውኖችን አብዝቶ ይሞክራል። ከከፍታ ላይ መዝለል፣ ከፏፏቴ ጫፍ ላይ መዋኘት፣ መኪና በጥርስ መጎተትና መሰል ከባባድ እንቅስቃሴዎችን ያደርጋል። ስፒድ ከዚህ ሌላ የሚታወቅበት ነገሩ ለ5 ጊዜ የባለን ዶር አሸናፊው ክርስቲያኖ ሮናልዶ ባለው ከፍተኛ ፍቅር ነው። ስፒድ ሲዩ የምትለዋን የክሪስ ደስታ አገላለጽ በየቪዲዮዎቹ ይጠቀማታል። የምን ጊዜ ምርጥ እግር ኳስ ተጫዋች ወይንም ደጎት ሜሲ ነው ብለው የሚከራከሩት ላይ አይኑን አፍጦ ጥርሱን አግጦ ይጮሃል። አንድ ጊዜ እንዲያውም እንዲህ ሲል ተናገረ። አንዲትን ሴት ለማንበርከክ ግጥም መቅጠም አያስፈልግህም። ዝም ብለህ ወደ አይኗ ሮጠህ ግባ። ከንፈርህን ነክሰህ አይንህን አጥብበህ በጭንቅላት ውስጥ ሲን ሲቲ የሚለውን ሙዚቃ እያጫወትክ ተመልክታት። ግራ ከተጋባችና ምን ሆነሃል ካለች የመጨረሻውን ወሳኝ ጥያቄ ጠይቃት። ሮናልዶ ወይስ ሜሲ? መልሷ ሜሲ ከሆነ በሩን ክፈትና አስወጣት። እውነተኛ ፍቅር የተሳሳተ ምርጫ አይቀበልም። የዓለማችን ቁጥር 1 ስትሪመር ለክርስቲያኖ ያለው ፍቅር እንዲህ እስከ ማለት አድርሶታል። ስለ ቤተሰቦቹ ድብቅ የሆነው ስፒድ ለነሱ ደህንነት ሲባል በላይቭ ስትሪሙም ሆነ በምንም አጋጣሚ ፎቶዋቸውን አሊያም ቪዲዮዋቸውን አያጋራም። ከላይቭ ስትሪመርነቱ ባለፈ የራፕ ዘፈኖችን የሚያቀነቅን ሲሆን ከ3 በላይ ዘፈኖችን መስራት ችሏል። ጋድ ኢዝ ጉድ፣ ሲዩ፣ ስለ ክርስቲያኖ ሮናልዶ፣ ሼክ እና ለዓለም ዋንጫ የሰራቸው ዘፈኖቹን መጥቀስ ይቻላል። ስለ ስፒድ ይህንን ካልናችሁ ሀገራችን ኢትዮጵያ መምጣቱ ጥቅም ወይስ ጉዳት ወደሚለው እንለፍ። ዮሐንስ አብነት የተባለ ሰው በፌስቡክ ገጹ እንዲህ አለ። አይሾ ስፒድ ተራ ዩቲዩበር ብቻ አይደለም፣ ይልቁንም የስርዓቱ ንዝረት መሳሪያ ወይንም ፍሪኩዌንሲ ቱል ነው። ይህ ሰው የግርግር ተምሳሌት የሆነና ህይወቱ ሙሉ በሙሉ በካሜራና በዲጂታል ንዝረት የታጠረ ነው። ሌባ ሲሰርቅ ወርቅ የያዘውን ነው እንዲሉ በሌሎች ሀገራት ሲዘዋወር ለምን በየቤተ ክርስቲያናቸው ሄዶ ፎቶ አልተነሳም? ለምን በላይቭ ስትሪም አላደረገም? ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ተመረጠች? ቆም ብለን ልንጠይቅ ይገባል የሚለው ዮሐንስ አብነት ይቀጥልና ልጁ የሚወክለው ደፉል ወይንም ሞኞ የተባለውን ጥንታዊ የንዑስ አእምሮ መቆጣጠሪያ ምልክት ሲሆን ዓላማው የሰውን ልጅ የማሰብ አድማስ ወደ እንስሳዊ ጩኸትና ግልብ ስሜት ማውረድ ነው ማለት ያስረዳል። ሌላኛው ጉዳዩን በጽኑ የተቃወመው ካሳንበሳው የተባለ ፌስቡከኛ ቀጣዩን ሐሳብ ያነሳል። የሉዓላዊነት ወይንም ግሎባላይዜሽን አደጋ ጓዙን ጠቅልሎ ኢትዮጵያ ገብቷል። ይህ ሉዓላዊነት የሚባል የኒዮ ሊበራሊዝም ሸቀጥ እንዴት እንደሚያጠፋን ወደፊት በስፋት እንጨዋወታለን። በተለይ ኢኮኖሚው ላይ ትኩረት እናደርጋለን። ለጊዜው ሉዓላዊነት እያነበረ ያለውን የባህል ኢምፔሪያሊዝም ወይንም ካልቸራል ኢምፔሪያሊዝም እና ያስከተለውን የወጣቶች መወናበድን እያስተዋላችሁ ቆዩ። አንድ ጸጉሩን የቆጣጠረ ጎረምሳ ራሱን አይሾ ስፒድ ብሎ ነው የሚጠራው። የኢትዮጵያን ሕዝብ ጨርቁን ሲያስጥለው ሳይ አዘንኩኝ። ራሳቸውን የኢትዮጵያ አይሾ ስፒድ ነኝ ብለው የሚጠሩ በርካታ ዲሉዥናል ወጣቶች ሳይ ለሀገር ያነባው። መንግስት በሚኒስትር ደረጃ ተቀብሎታል። ቄሶች ታቦት አውጥተውለታል። ካንተ ጋር አድሬ ሲነጋ ልሙት የሚሉ እንስቶች ተመዝግበዋል። ይህ ወጠጤ 1.4 ቢሊዮን ወደሚሆነው የቻይና ሕዝብ መካከል ብትከተው አንዱንም ዞር ብሎ አያዩም፣ አያውቁትም። የቻይና ኮሚኒስት ፓርቲ ሕዝቡን ከባህል ኢምፔሪያሊዝም ጠብቆታልና የተወናበደ ቻይናዊ የለም በማለት የሀሳብ ዳራውን አስፍሯል። ከዚህ በተቃራኒው ደግሞ አይ የዚህ ወጣት ወደ ኢትዮጵያ መምጣት ከፍተኛ የሆነ ጠቀሜታ አለው ብለው የሚከራከሩ እንዳሉም አስተውለናል። ሀገሪቷ የቱሪስት መዳረሻ እንደመሆኗ መጠን እንደነዚህ ያሉ ተጽዕኖ ፈጣሪዎች መምጣት ከፍተኛ ጥቅም እንዳለው ይጠቁማሉ። ስፒድ የአፍሪካ መዲናዋ አዲስ አበባ ላይ ሆኖ በቀጥታ ያስተላለፈው ቪዲዮ ከ260 ሺህ ሰው በላይ መከታተሉ ቀላል ቁጥር አይደለም በማለት እንደመከራከሪያ ያነሱታል። ቪዲዮው ከተለቀቀ በኋላ 10 ሚሊዮን ገደማ እይታ ማግኘቱ ለቱሪዝምም ይሁን ለሀገሪቷ ገጽታ ግንባታ ላቅ ያለ አስተዋጽኦ እንደሚኖረው አያጠራጥርም። ትኩረት መስጠት ያለብን ተጽዕኖ ፈጣሪነቱ ላይ እንጂ እብድም ይሁን ጅል የኛ ጉዳይ አይደለም ይላሉ የልጁን ከተማችን ላይ መክተም የደገፉት ወገኖች። ከ15 ዓመታት በፊት ብራንዲንግ ኢትዮጵያ በሚል ርዕስ የዲስቲንክሽን ማዕረግ ያገኘ የምርምር ወረቀት የጻፈ ሰው እንዲህ ሲል አስተያየቱን አስቀምጧል። ሀገራት በሪብራንዲንግ ገጽታቸው ሲስተካከል ኢንቨስተር ለመሳብ፣ ቱሪስት ለመሳብ፣ ፕሮፌሽናል ባለሙያ ለመሳብ የድል በር ይከፍታል። ህንድና ፓኪስታን እየተዋጉም የህንዱ ድንቁ መቃብር ታጅ መሃል የሚጎበኘው አላጣም። እስራኤል ከፍልስጤሞች ጋር እየተዋጋችም ኢየሩሳሌምን የሚሳለም ሰው ከሜዳ አልቀረም። የኛ ግን ግጭቱ ሁሉ ግንን ብሎ ወደዚያ እንዳትሄዱ እግራችሁን ካነሳችሁ ውርድ ከራሴ የሚል መግለጫ ይወጣበታል። ልዩነቱ የዓላማ ነው። አፍሪካ አለማወቅና ስንፍና የተጫነው ነው። በዚህ የተነሳ የዴስቲኔሽን ብራንዲንግ ጥቅም ገብቷቸው እየተንቀሳቀሱ ያሉ የአፍሪካ ሀገራት ቁጥራቸው ብዙ አይደሉም።
በዚህ ረገድ ደቡብ አፍሪካና ሩዋንዳ በዘር መድሎና መተላለቅ የጠየመ መጥፎ ስማቸውን ለማደስ የተሳካ ስራ ከሰሩ ሀገራት መካከል ናቸው። ኬንያ ብዙ ባይሳካላትም ጥረት አድርጋለች። የኛም ሀገር ፕሮጀክቱን የተለያየ ዳቦ ስም ሰጣቸው የሀገር ገጽታ ግንባታ እያካሄደች መሆኑንም መገመት ይቻላል። ዋናው ጉዳይ የገጽታ ግንባታ ጉዳይ ጠቃሚና ውሎ አድሮ የሚከፍል መሆኑን አውቆ ያለንንና የሆነውን ትክክለኛ ገጽታችንን ለዓለም ለማሳወቅ ጥረት ማድረግ አስፈላጊ ነው። ስፒድ ታዋቂ እንጂ አዋቂ አይደለም። ይህንን ለማሳየት በኬንያ ባደረገው ጉብኝት ላይ አንዲት የአፍሪካ ጠንካራዋ ሴት ነኝ የምትል ሴት አሰልጣኝን ምን አሰለጠንካ ሲለው ኤሮቢክስ አስተምራታለሁ ሲለው አረብኛ ቋንቋ ማስተማርህ ለጥንካሬ እንዴት ያግዛታል ሲለው ነበር። ልጁ ከእውቀትና ከስርዓት አንጻር ከመዘነው እዚህ ግባ የሚባል ቦታ የለውም። ያለው የተከታይ ብዛት ግን ትልቅ ሚዲያ እንዲሆን አድርጎታል። የሚዲያ ጉልበት ደግሞ ምን እንደሚፈጥር ሰይፉ ፋንታውንና የእሸቱን ዶንኪ ቲዩብ ተጽዕኖ ማየት ነው። አይሾ ስፒድ አሁን ላይ የረባ ይዘት ወይንም ኮንተንት ላይኖረው ይችላል። ተጽዕኖና ተደራሽነቱ ሰፊ መሆኑን ግን ማመን ያስፈልጋል። ከጉብኝቱ እይታ ጀርባ ያለው የከተማዋ ጽዳት፣ የሰው ፍቅር፣ የሴቶቹ ውበት፣ የሰው ንቃት፣ ምግባችን፣ ቡናችን፣ ጌጣጌጦቻችን፣ ባህላችን፣ ዳንሳችን፣ መንገዶቻችን፣ አደባባዮቻችን ለዓለም ሲታዩ እንዴ አፍሪካ እንዲህ ያለች ናት እንዴ ብለው ብዙዎች እንዲቆጩ አድርጓል። ነገ ደግሞ ብዙዎች ለቱሪዝም ይሁን ለኢንቨስትመንት እንዲመጡ ይኮረኩሩ ይሆናል። በእርግጥ የልጁን ጉዞ ጉብኝትና አመጋገብ በተሻለ ስርዓትና ሁኔታ እንዲመራ ማድረግ ይቻልም ይገባም ነበር። ቤተክርስቲያን ውስጥ መዝለልም ይሁን ማስገባት ራሱ ልክ አልነበረም። ስለ ዲባባ ቤተሰብ ቀድሞ ኦሪየንቴሽን ሊደረግ ይገባ ነበር፣ ትንሽ ማረጋጋት ይገባ ነበር በማለት ሐሳቡን አስፍሯል። የአይሾ ስፒድ ሀገራችን መምጣትን ተከትሎ ሌላ አነጋጋሪ የነበረ ጉዳይ የቲክቶከሩን ቅንነትና ደግነት ያሳየን ቅጽበት ነው። ቲክቶከር አዶናይ ስፒድ ኢትዮጵያ ብሎ ራሱን የሰየመውን ወጣት ከአሜሪካዊ ስፒድ ጋር ለማገናኘት የሄደበት ርቀት ከብዙዎች ምስጋናን አስችሮታል። ስፒድ ገና ወደ ኢትዮጵያ ሳይመጣም በፊት 2 የአይፎን ስልኮችን ገዝቶ በመስጠት ጭምር ሲያበረታታው እንደነበር ታዝበናል። ቀድሞውኑ በበጎ ስራዎች የምናውቀው አዶናይ እንዲህ ለሰው ስኬት መልፋትና በጋርዶች ሳይቀር መገፍተሩ ሩህሩህ ልቡን ከፍቶ ያሳየበት አጋጣሚ ሆኖለታል። ከስፒድ መምጣት ጋር ተያይዞ ሚስ ወርልድ አፍሪካ የተባለችው ቆንጆ ሀሴት ደረጀ ሌላዋ ተመስጋኝ ሆናበታለች። ባሳየችው ኢትዮጵያዊ ለዛና ጨዋነት ውበቷን አጉልቶላት ብሏል። ስፒድ ይህንን ጃኬት ከ1 እስከ 10 ስንት ሬት ታደርጊዋለሽ? ሀሴት 9። ስፒድ 10 ለማግኘት ምን ማድረግ አለብኝ? ሀሴት ኢትዮጵያ ተመልሰ መምጣት። ስፒድ ኢትዮጵያ ተመልሼ ከመጣሁ አብረሽኝ ለራት ትመጫለሽ? ሀሴት አስብበታለሁ። በመቶ ሺዎች የሚቆጠሩ ህዝቦች ከመላው ዓለም እየተከታተሉን ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለውን በአንድ ላይ አስመስክራልናለች። አማርኛ ብቻ የሚያወራውን ኢትዮጵያዊ ስፒድን በትህትና እያስተረጎመችለትም ምን አይነት የዓለም አቀፍ ሞዴል መሆኗን አሳይታናለች። አቶ ደረጃ አድማሱና ባለቤታቸው እንደዚህች አይነት የሀገር ኩራት ልጅ ወልደው ስላሳደጉ እናመሰግናለን። በአጠቃላይ ስፒድ ኢትዮጵያ መምጣቱን ተከትሎ ምን ታዘባችሁ? ሐሳባችሁን በኮሜንት አሳውቁን። እኛ ለዛሬ እዚህ ላይ አበቃን። ቸር ያቆየን።